እጅግ ብዙዎችን ያነጋገረው የሳምሪም አዲስ ፍቅረኛ ይሆናል የተባለው ፍቅር የተባለው ግለሰብ እስቲ ተመልከቱት የለቀቁትን ቪዲዮ። የማትገመቺ ሴት ሁኚ በማለት እንግዲህ ይህ ግለሰብ ትከሻው ላይ ሲያረጋት ወደ ላይ ከፍ ሲያረጋት እንግዲህ በቲክቶክ ላይ ለቃለች። እንደምትመለከቱት እንግዲህ በቲክቶክ የለቀቁት ቪዲዮ ትንሽ ብዙዎችን አነጋግሯል። ያው እንግዲህ ዋና ውስጥ ነው የሚገኙት። ወደ ላይ ከፍ ሲያረጋት እሷን ሲሸከማት የሚያሳዩ ቪዲዮዎች ነው ሲለቁ የነበረው። እንግዲህ እንደዚህ አይነት ቪዲዮዎች ከዚህ ቀደም ሳምሪ ከአንድ ግለሰብ ጋር ሆና አንቺን እንደዚህ ሊሸከምሽ ወደ ላይ ሊይዝሽ የማይችል ሰው ችግርሽንም አይሸከምም በሚል አባባል እንግዲህ ንግግሯን ይሄ ግለሰብ ከፍ አድርጎ ሲሰቅላት ከሚያሳይ ቪዲዮ ጋር አርጋ ለቀው በብዙ ቦታ አነጋጋሪ ሆነው ነበር። የሳምሪም አዲስ ፍቅረኛ ይሆናል ይሄ እንግዲህ እንደዚህ የተሸከማት ችግሯንም መሸከም ይችላል፣ ለዛም ነው ይሄን መልእክት ያስተላለፈችው በማለት ብዙዎች ሲነጋገሩበት ቆይተው ነበር። ታዲያ ተመሳሳይ በሚመስል መልኩ በዋና እንደዚህ እንደምትመለከቱት ከዚህ ግለሰብ ጋር ደግሞ ቪዲዮ ለቃለች። ከዚህ ግለሰብ ጋር እሱም በተለያዩ ቪዲዮዎች ነው እየመጣ የሚገኘው። ይህንንም አስመልክቶ እውነት ሳምሪ ከዚህ ግለሰብ ጋር ፍቅርን ጀመረች ወይ የፍቅረኛሞች አክት ይመስላል የሚያሳዩት ነገር በማለት ብዙዎች እየተነጋገሩበት ይገኛሉ። እስቲ ኮመንቱን እዚህ ቪዲዮ ላይ ያለውን ላስነብብላችሁ፣ ከዛ በኋላ የተፈጠሩትንም ክስተቶች በዚሁ ላስቃኛችሁ። ያው እንደምታዩት ሳምሪዬ እንደፈለግሽ ግን ባልሽ ካልሆነ ራቁትሽን መታየቱ ጥሩ አይደለም እና ውድድ የሚል እንግዲህ ኮመንት ተሰጥቷታል። ያው የማይገቡ ቃላቶችም የተጠቀሙ አሉ። ያንቺን ሸፍኚ እሷ የሚያምር ሰውነት አላት አትውቀሷት የሚል አለ። የኔ መሸማቀቅ ምን ይሉታል የሚል አለ። እንደኔ የተሳቀቀ የሚል አለ። ያሳዝናል የሚል አለ። እዚህ ጋር እንግዲህ እንዳልኳቸው የነሱንም ስቲከር ያስቀመጡ ሰዎች አሉ። እንግዲህ ይሄንን እንዳልኳችሁ የዋና ቪዲዮ ትልቀቅ እንጂ ከዛ በፊት ከዚህ ግለሰብ ጋር በተለያዩ የዘፈን ስራዎች እያቀነቀኑም ሲለቁ ነበረ። እስቲ ወደሱ የቲክቶክ ገጽ ደግሞ እንግባና ያለውን ነገር ላስመልክታችሁ። እንግዲህ ይህ ፍቅር የተባለው ግለሰብ እንደምትመለከቱት ከ140,000 በላይ የቲክቶክ ተከታይ አለው። እሱም እንግዲህ ከትናንት በጀመረ በሚመስል መልኩ ቪዲዮዎችን እየለቀቀ ነው። ከ9 ሰዓት በፊት የተለቀቀ አለ። በመቀጠል ከ2 ሰዓት በፊት እዛ ዋና ላይ እንግዲህ እሱንም የተለያዩ ሲዋኙ ያሉበትን ሲለቅ ነበረ። በመቀጠል የተለያዩ ጥያቄዎችንም እንደዚሁ እንደምትመለከቱት እሷንም እየጠየቀ እሷም እሱን እየጠየቀች ቪዲዮ ለቀዋል። ይሄ ደግሞ እንግዲህ ከዋናው በኋላ ያለ ይመስላል። እንግዲህ ከሷ ጋር እየጨፈሩ ተመሳሳይ ቦታ ላይ እየተዝናኑ የሚያሳይ ነገር ነው እንግዲህ የለቀቁት ማለት ነው። ብዙዎች ካሁኑ እየተቀባበሉት ነው እነዚህን ቪዲዮዎች። የነዚህ ልጆች ጉዳይ የፍቅረኛሞችም ይመስላል እያሉ ሀሳብ አስተያየት እየሰጡ ነው። እንግዲህ ለየት ባለ መልኩ ደግሞ እዚህ ጋርም ሲጠያየቁ ተመልክተናል። ይሄን ቪዲዮ ደግሞ ትንሽ ቀንጨብ አድርጌ ላስመልክታችሁ። 5 ነገርን ነው ሲጠያየቁ የነበረው። እሱን ወደ ውስጥ እያደረገች ጥያቄዎች ትጠይቃለች፣ ራሷም ትመልሳለች። በመቀጠልም እሱም እንደዛው ለየት ያሉትን ጥያቄዎች እስቲ ላሰማችሁ። የፍቅረኛ መስፈርት የፍቅር ታይፕ ደግሞ አጭር ሰውነቷ ቀጠን ያለች ይመስለኛል። የኔ ታይፕ በጣም ረጅም ሰውነቱ ሰፋ ያለ፣ የፍቅር ታይፕ ደግሞ አጭር ሰውነቷ ቀጠን ያለች ይመስለኛል። እንግዲህ ያው የፍቅር መስፈርቷ በደንብ ሰውነት ያለው ፐርሰናሊቲውም ጥሩ የሆነ እንደሆነ ደጋግማ እየገለጸች ነው። በቀደምም እንዳልኳችሁ ባጋራችው አንድ ቪዲዮ እንግዲህ እሷን ወደ ላይ ከፍ አድርጎ የተሸከማትን ግለሰብ በመጥቀስ እንደዚህ ችግርሽን የሚሸከም ሰው ነው አንቺን ተሸክሞ ችግርሽንም የሚሸከም ሰው ነው መያዝ ያለብሽ አይነት ነገር፣ ስፖርተኛ ሰው ጥሩ ነው አይነት ነገር እያለች ስትገልጽ ነበር። በመቀጠልም ምንና ምን እንደሆኑ ያው የገለጹበት ወሳኙን ጥያቄ ደግሞ ላስደምጣችሁ አለባት። የሳምሪ ሬድ ምንና ምን ተብሎ የተጠየቀውን እኔ እና እሱ ምንድነው እኔ የማስበው ያው ያልታወቀንን ማይታወቀና ላይክ ክሊር አልሆነም። አይቲ ናይስ ካደራችሁ ነው። እሱ ግን የሚያስበው እህትና ወንድሞች ነው መሰለኝ። ያው እሱ የሚያስበው እንደ እህትና ወንድም ነው። እንግዲህ በደንብ ያለየልን ነገር ነው አይነት ነገር ልብ አንጠልጣይ በሆነ መልኩ ነው ይህን ጥያቄ ስትመልስ የነበረው። ብዙዎችም ድጋሚ ይህንን በመከታተል ነው እንግዲህ ምንድነው የእናንተ ልጆች ግንኙነት እያለ ሀሳብ አስተያየት እንዲሰጥ ያደረገው። እሱ ደግሞ የመለሰውን በዚሁ ላስደምጣችሁ።
እሺ ሳምሪ ምንድነን ብላ ነው የምትገምተው? ሲስተርሊ ብራዘርሊ። እኔ ደግሞ ምን ብዬ ነው የምገምተው? የዳቦ ፋሚሊ ማናጀር እና አላት ቅልብ ያላት ምርጥ ሰው። ያው የዳቦ ፋሚሊ ማናጀር ዳቦ ፋሚሊ ማለት በቀደም እንግዲህ ሳምሪ ካስታወሳችሁ ከሆነ ግለሰብ ጋር ሆና ያው ምን አይነት ታይፕ ይመችሻል ምናምን እየተባባሉ ሲጠያየቁ የነበረ ግለሰብ ነበር። መላጣ ሆኖ እንግዲህ የተለያዩ የዳቦ ፋሚሊዎችን ነው ምጠይቀው እያለ እንግዲህ ለየት ባለ መልኩ የሆነ ስም ስያሜ ሰጥቶ ያው ብዙዎቻችሁ የምትገምቱ የምትጠብቁትን ነገር ያንን ስያሜ ሰጥቶ ስለ ዳቦ ነው ማወራው እያለ በቃ በግልጽ የሚናገር ልጅ አለ። ከሱ ጋር ብዙ ቪዲዮዎችን ስትሰራ ነበርና የኛ ፋሚሊ ነች የዛ ሰፖርተር ነው ኖርማል እህት ወንድም ሆነን የምንሰራ አይነት ነን እያለ ነው እንግዲህ ሲናገር እሷን ሲገልጽ የነበረው ማለት ነው። ሬድ ፍላግ ያንቺ ምንድነው ያንተስ ምንድነው እየተባባሉም ተጠያይቀዋል። በአጠቃላዩ ግን ከሰሞኑ በተለይ ዊኬንድን ቅዳሜን እና እሁድን አብረው ሲዝናኑ አንዳንድ ቪዲዮዎችን ደግሞ አነጋጋሪ በመሰለ መልኩ በተለይ በዋና በኩል ያደረጉት ብዙ ሰውም እንዲነጋገሩበት የፈለጉም ያህል ይመስላል ፍቅረኛሞች በሚመስል መልኩ ቪዲዮዎችን ሲሰሩ ተመልክተናል ማለት ነው። አጠቃላይ ግን ያሉት ነገሮች በቀደም ከመጣው ልጅ ጋር ይህ ግለሰብ የቅርብ ጓደኛሞች ናቸው። በጋራም ቪዲዮ ይሰራሉ። ታዲያ ከሰሞኑ ደግሞ እንግዲህ ይህ ግለሰብ ከሳምሪ ጋር ሆኖ የቲክቶክ ቪዲዮዎችን ሲለቅ እንደቆየ ነው እንግዲህ ያሉት መረጃዎች ሁሉ የሚያሳየው። እንዳልኳችሁ ከ140 ሺህ በላይ ተከታይ ያለው ለተከታታይ 5 ቪዲዮዎችም የሰራው ከሳምሪ ጋር አንድ ላይ ሆነው የቀረጹትን ነው ማለት ነው። ሳምሪም እንግዲህ ተከታታይ 3 ቪዲዮዎች ከዚህ ግለሰብ ጋር ሆና ለቃለች። እንደምትመለከቱት የተለያየ ልብሶችን ለብሳ በዋና ቦታ ያለውን በመቀጠልም እንግዲህ በሌላ ጭፈራም በልብስ ሆነው የተመለከታችሁትን ማለት ነው። እንግዲህ ከሰሞኑ ባሉት ነገሮች በተለይ የሳምሪን ጉዳይ የነበራትን የትዳር የፍቅር ህይወት አስመልክቶ ብዙዎች ዛሬ ድረስ ሀሳብ አስተያየት ይሰጣሉ። ሳምሪ ባክሽ የነበርሽበት ትዳር ህይወት ደስ ይላል፣ ወደዛ ተመለሺ፣ ወደዛ ታርቃችሁ እንመልከት ሲሉ፣ ሌሎች ደግሞ ረፋኒክ እንደዚህ እንኳን ተገላገለ አሁን እንደዚህ መሆኗ ምን ይሉታል እያሉ ደግሞ ሳምሪንም የሚወቅሱ ሰዎች አሉ። ድጋሜ በሳምሪ በኩል ያሉ ሰዎች ለሷ በመከራከር እባካችሁ አታሳቋት፣ እንደፈለገች ትሁን፣ ክብርንና ስርዓቷን ራሷ ጠንቅቃ የምታቅነች፣ ደርሶ መካሪ አትሆኑ፣ ልጆታንም አታጨናንቁ በማለት ለሳምሪም ድጋሜ የሚከራከሩ ሰዎችን ተመልክተናል ማለት ነው። እንግዲህ ጠቅለል ያሉት ነገሮች የሚያሳዩት ግን ሳምሪ ከተለያዩ ጀርመን ሀገር ከሚኖሩ ሶሻል ሚዲያ በተለይም ቲክቶክ ላይ ብዙ ፎሎወር ካላቸው ግለሰቦች ጋር የተለያዩ ቪዲዮዎችን እየለቀቀች በተመሳሳይ አይነት እንግዲህ ቲክቶክ ላይ ሞር ቫይራል እየወጣች አካውንቷን እያሳደገች ያለችበትን ነገር ነው የሚያመለክተው። ወንዶቹም ከሳምሪ ጋር ቪዲዮ እየሰሩ አካውንታቸውን እያሳደጉ እንዳሉ ነው ለማወቅ ለመረዳት የተቻለው። እውነት ፍቅረኛሞች ሆነው ሳይሆን በብዙ ቦታ አነጋጋሪ ይሆናል ብለው የሚጠብቁትን ቪዲዮ እየለቀቁ አካውንታቸውን የሚያሳድጉ ልጆች እንደሆኑ ነው ጠቅለል አድርገን ያሉትን መረጃዎች ልናካፍላችሁ ብቅ ያልነው ማለት ነው። እንግዲህ ፋኒና ሳምሪ ፈጣሪ አምላክ ብሎ አብረው የሚኖሩበት ነገር ቢፈጠር ደስ ይለናል። ለወለዱት ልጃቸው ሲል ለፊሎና ለአዳም ሲል በጋራ እንዲሆኑ የእውነት ከልብ እንመኛለን። ያ ካልሆነም ባሉበት ተከባብረው ልጆቻቸው እንዲያሳድጉ ግን እንደ ሁል ጊዜው የምመኝላቸውን ዛሬም በዚሁ በመመኘት የዛሬን መረጃዎችን እዚህ ላይ አበቃለሁ። በሌሎች አዳዲስ ቪዲዮዎቻችን እስክንመለስ ሰላሙን ሁሉ ተመኘውላችሁ። ሰላም።